ሰላማችሁ ብዙ ትርፍርፍ ይበልልኝ። ለኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑበት እናጠይቃችኋለሁ። የኔ ውድ ቤተሰቦች ኑሃሚ ክፍል 14 ተለቋል። ክፍል 14 ላይ እንግዲህ ኑሃሚዬ ልክ ከእንቅልፏ ስትነሳ ራሷን ሌላ ቦታ ነበር ያገኘችው። ከኤደን ጋር ተታርቀናል፣ እርቅ አውርደናል ብላ አገር ሰላም ብላ ከሷ ጋር ከወጣች በኋላ እንግዲህ እሷ መድኃኒት ሰጣት ከወንድ ጋር እንድታድር ነበር ያስደረገችው። ግን ጉዱ ዋናው ነገር ደግሞ እሷ ያስደረገችበትም ቢሆን ሰውየው ኤርሚያስ መሆኑ ነው። ምክንያቱም ኤርሚያስ ባይሆን ኖሮ ሌላ ሰው ቢሆን ኖሮ ህይወቷን ያበላሸው ነበር፣ ልክ እንደሄደ ማለት ነው። ግን ዋናው ኃላፊ የሴተኛ ዳሪውን የሚያስተዳድረው ወይም ደግሞ ዋናው ስራውን የሚያሰራው ኤርሚያስ መሆኑን ታውቁ ነበር? እስከዛሬ እኔ አላውቅም ነበር። እና ጉድ ወጥቷል ማለት ነው ቤተሰብ። እኔ መጀመሪያም ይሄ ኤርሚ በሚባለው ልጅ ጥሩ ልጅ እንዳልሆነ ወይም ደግሞ የሆነ ችግር እንዳለበት በደንብ አውቄው ነበር። እና እንግዲህ እሷ ከእንትኗ ስትነቃ ዶርም ውስጥ ራሷን ስታውቅ ከኤርሚ ጋር ነበረችና ኤርሚ እንዴት እዚህ ልትመጣ ቻልክ? እንዴት እዚህ ልሆን ቻልኩ? እኔ የማስታውሰው ነገር ከኤደን ጋር ራት ልንበላ እንደወጣን ነበር። ከዛ በኋላ ምንም የማስታውሰው ነገር የለም ብላ ነበር ስትነግረው የነበረው። እኔ ቀድሜ ነግሬሽ ነበር፣ ከዚች ሴትዮውም ከዚች እህት ተብዬውም ራስሽን አርቂ። እነሱ አንቺን ካገኙሽ ከመግደል ወደ ኋላ አይሉም። ስለዚህ ከሷ ራቂ ብዬ ነግሬሽ ነበር። አንቺ ግን ልትሰሚኝ ፈቃደኛ ነበርሽም። ስለዚህ ያኔ ልክ አንቺና የደስጥሩ ምን ተፈጥሯል ብዬ ወይም ደግሞ ስለተጠራጠርኩ ተከታትዬሽ ነበረ። ግን አንቺ ሽንት ቤት በገባሽበት ሰዓት ምጠጪ መጠጥ ውስጥ መድኃኒት አድርጎ አንቺ ራስሽን እንድትሰጪኛ ለሰው ከሰው ጋር እንድታድሪ ሊያደርጉሽ ነበር። ግን ዞሮ እኔ አውቄ እኔ እንትን ብዬ እኔ ጋር እንዲደውሉ አስደርጌ እኔ ጋር እንድትሆኝ ያረኩት እንጂ ሌላ ቦታ ብትሆኝ ኖሮ ህይወትሽ ተበላሽቶ ነበር ብሎ ነበር ስነግራት የነበረው። እሷም ደግሞ በጣም ደስ ብሏት እሱ ጋር በመሆኗ በጣም እድለኛ ናት። ሌላ ቦታ ብትሆን ኖሮ እሱ ባይከታተላቸው ኖሮ ወይም ደግሞ ያው እሱ ታሪኩ ዋሽቶ ነው የነገራት። ምክንያቱም ዋናው ሰሪ ስለሆነ ለእሷ ስትደውልላት ነው ስታገናኛቸው ነው ኑሃሚ መሆኑን ያወቀና ልጅቷን አንቆ ራሱ እንዴት ኑሃሚ እንደዚህ ታረጋያታለሽ? እንዴት ኑሃሚ ጋር ደፍረሽ ደረሽ ብሎ ስጮባት ነበረ። እኔ ከኑሃሚ ጋር እንደምትተዋወቁ አላቅም ነበር፣ አለቃ በጣም ይቅርታ ብላ ስትጠይቀው ነበረ ማለት ነው። ስምረት ናት ሰላማዊት እንደዛ ነገር ማለት ነው። ስሟ አያዝም እናንተ። እና እሷ እንግዲህ አሁን ከኤደን ጋር ኤደን አልፈልግሽም፣ ምክንያቱም ከዚህ በኋላ ከኤደን ጋር እንዳትገናኝ እኔ የምሰራው ስራ ኤደንም ኑሃሚ ማወቅ የለባቸውም ብሎ ሲያስፈራራት ስለነበረ ሴትዮዋም ኤደንን ከዚህ በኋላ አልፈልግሽም፣ አጠገቤ እንዳትደርሺ፣ የሆንሽ አንቺ ችግረኛ ነገር ነሽ። አንቺ ከመጣሽ በኋላ ችግር ከጎኔ ከአካባቢ ጠፍቶ አያውቅም። ስለዚህ ከአጠገቤ ራቂ፣ እኔ ስራዬን ልስራበት፣ ራሴን ላስተዳድርበት፣ ልጄ ላሳድግበት ስትላት ነበረ። ኤደንም ደግሞ መቼም አልተውሽም፣ ድንግልናን በ50 ሺህ ብር ነው የሸጥሽብኝ፣ ንጽህናዬን አንቺ ነሽ ያሳጣሽኝ። ስለዚህ የምትሰሪው ስራ ለፖሊስ ተናግሬ አሳውቄ እንድትታሰሪ አረጋለሁ። አካባቢሽ ላይ ያለውን ከጀርባሽ የሚሰራውን ሰው እንድታሰር አስደርጋለሁ። ስለዚህ ብር ትሰጭኛለሽ ብላ ስታስፈራራት ነበረ። እንደዛም ሆኖ ግን ያው ሰውዬ እንትና ኤርሚ እየተቆጣ ስለነበረ ልጅቷን አንቺ ነሽ ይሄን ያመጣሽብኝ፣ አንቺ ነሽ ሄደን ህይወቴ ውስጥ እንድትገቢ ያስደረግሽው፣ ስለዚህ ራስሽ እንዳመጣሻት ራስሽ ከህይወቴ አስወጪልኝ እያላት ስለነበረ ራሷ ብር ሰጣት። ዝም ለማስባል እየሞከረች ነበረ ማለት ነው ቤተሰብ። ኑሃሚዬ ደግሞ እንዴት እንደዚህ ታረግኛለሽ? እኔ ቤት ድረስ ሄዳ ስቀጠቅጣት ነበር። እኔ ግን እኮ ድብድብ እንዴት እንደሚመቸኝ ድራማ ላይ ወይኔ በላችሁ እና ፈታ ስታረገኝ ነበር። ኑሃሚ ፍራሽ ላይ ይዛ ግጥም አድርጋ እየቀጠቀጠቻት ነበርና ድብድብ ይመቸኛል በነገራችን ላይ። እናቷ ደግሞ ወይኔ ከዚህ በላይ መቻል አቅቶኛል፣ ሰልችቶኛል እያለች ነበረ። ግን ምን አይነት እናት ናት ግን ጌታን በኢየሱስም። እና ልጅሽ ምን እንዳረገች ሳታቂ ነው እኔ ላይ ምጮይ ብላ ስትጠይቃት፣ ምን አረገች ብላ ስትጠይቃት፣ ልጅሽ ከኔ ጎረቤት ጋር ሴተኛ ዳሪ የኔ ጎረቤት አለች፣ ከሷ ጋር ተባብራ ድንግልናውን በ50 ሺህ ብር ሽጣለች ብላ ስትነግራት ምንም አልመሰላትም፣ ምንም ነገር ማለት ነው። አንቺ ነሽ ጥፋተኛ። ኤደንም ደግሞ እሷ ናት አውቃ ከጎረቤቷ ጋር ተባብራ እኔ ንጽህናዬን እንዳጣ እንደዚህ የሸጠችኝ እሷ ናት ተባብራ ብላ ስትነግራት ወይዘሮ ገነት ምንም አልመሰላትም። ልጄን እንደዚህ እንዴት ታረጋያለሽ? በህግ ጠይቅሻለሁ ብላ ነበረ ስትመልስላት የነበረው። ኑሃሚ ላይ ነበር ስትጮህ የነበረው ማለት ነው። እና ምን አይነት እናት ናት? ንጽህናዬን አጥቻለሁ፣ ድንግልናዬን አጥቻለሁ ብላ ራሱ ስትነግራት ምንም አልመሰላትም።
እንዴ ከዚህ በፊትም እኔ እኮ ጠርጥሬ ነበር አለች። እሷ በቃ ብሩ ስላገኘች ብላ በዚህ ሰዓት ችግር ላይ ስለሆኑ ብቻ ብላ ጸጥ አለች ማለት ነው። በጣም ከባድ ነገር ነው። እንዴት እናት የምታክል ሴት ልጅቷ እንደዚህ ሆና ገና ከነዋሚ ጋር ክርክር ትገባለች። ልጄ እንዴት እንደዚህ ያረክሽ እንዴት እንደዚህ ልትሆኚ ቻልሽ ብላ አትጠይቅም እንዴ? ኤደን ደግሞ እያወቀች ባይሆንም ሴትዮዋን ራሷ ነው ያገኘችው። ደጋግማ እየሰራች ነው ደግሞ አይደል እንዴ? በሁለተኛ ቀን አድራለች ሄዳ ማለት ነው። እና ይሄ በጣም ከባድ ነው። ምን አይነት እናት እንደሆነች እኔ ምንም አልገባኝም። ኑሃሚዬ እንግዲህ ኤርሚያስ ከዛ ቤት አስወጥቷቸዋል። ከዛ ቤት ያስወጣበት ምክንያት ደግሞ ከዛ ሴት ጋር ከዚህ በኋላ መገናኘት የለብሽም፣ ከነ ኤደን ጋር መገናኘት የለባችሁም፣ እነሱ እናንተ ካገኙ ከመግደል ወደ ኋላ ስለማይሉ ብሎ ወደ ራሱ ቤት አስገብቷቸዋል ማለት ነው። ወደ ራሱ ቤት እንግዲህ ከዚህ በኋላ ጋሽዬም ደግሞ ከዚህ ጉድ ስላወጣት ኑሃሚን ከዚህ ነገር ስለጠበቃት ከነ ኤደን ስለጠበቃት ኑሃሚን አባት ጋሽዬ አሁን በቃ ኤርሚያስን ወዶት ልሞት ማለት ነው። ምክንያቱም ጥሩ ልጅ ነው፣ እስከዛሬ ለዚህ ነበረው እንደዚህ ስለኝ ነበረው በጣም ጥሩ የሆነ ልጅ ነው ብሎ ሲመርቁት ነበረ። በጣም ስለወደዱት ወደ እርሱ ቤት ገብቶ አንድ ላይ ለመኖር ወስነዋል ማለት ነው። ጊዜው እስኪያልፍ ብሎ ነው ግን አንድ ላይ ሄዱት እና ቅመምዬ ደግሞ የሴትዮዋ ልጅ የአቶ ኤርሚያስ ልጅ መሆኗ ሰምታችኋል። እኔ አልሰማሁም፣ ትላንት ነው የሰማሁት። እና የኤርሚያስ ልጅ ናት ልጅቷ ማለት ነው። ኑሃሚዬ የምትወዳት ቅመሜ ልጅ የምትላት የኤርሚያስ ልጅ ናት። ልጅቷን እንግዲህ ሴትዮዋ እኔ ከዚህ በላይ ላሳድጋት አልችልም፣ እስከዛሬ ብዙ ተሰቃይቻለሁ፣ አሁን አቅሜም እየከበደኝ ነው ብላ ለኤርሚያስ ውሰድ ልጅን ብላ እየነገረችው ነበረ። እሱም ደግሞ እኔ ከኑሃሚዬ ከልዕልቴ ሌላ እናት የምትሆን ሴት የለችም፣ ስለዚህ እሷ ደግሞ ቅመሟን ስለምትወዳት ለሷ ሰጣታለሁ፣ እሷ ታሳድጋት ብሎ ወደ ቤቱ ወስዷታል ልጅቷ ማለት ነው። ኑሃሚን እንግዲህ ያላት መንገድ ላይ እያለቀሰች ነበረ። አሳዝናኝ ነው ይዣት የመጣሁት ካልወሰድከኝ ኑሃሚ ጋር ብላ ስትጠይቀኝ ነው ይዣት የመጣው ብሎ ነው ወደ ቤት የወሰዳት። ቅመምዬዋን በጣም ደስ ብሏታል። ከዚህ በኋላ ከአንቺ ጋር ብኖር በጣም ደስ ይለኛል ብሏታለች ማለት ነው። እና ከዚህ በኋላ እንግዲህ ኑሃሚ እናትሽ ናት እኔ ደግሞ አባትሽ ነኝ ብሎ ሲናገር ነበረ። ይሄ የሆነ ደስ ያስጠላ ግን እንጋባ ብሎ ጠይቋታል። መጋባት የለባቸው ምክንያቱም ብዙ ነገር ኑሃሚ አታውቅም። ይሄን ነገር እንደሚሰራ ኑሃሚ ካወቀች በጣም ነው የምትጸጸተው። ኤደንን እሱ እንዳስበላት ወይም ደግሞ በሱ በኩል እንደተበላች ወይ ንጽህናው እንዳጣች ካወቀች ኑሃሚ መቼም ሰው አታረገውም ማለት ነው። እና ስለዚህ ዳይሬክተሩ አሁን እንዲጋቡ መፍቀድ የለበትም። ገባችሁ? ብዙ ነገር አውቃ እውነቱን አውቃ ብትገባበት አሪፍ ነበረ። ግን ኤደን ኑሃሚዬ ስትጠየቅ እንግዲህ አንደኛ እዛ ቤት እየኖሩ ነው፣ ሁለተኛ ደግሞ በክብር ሽማግሌ ልኬ አንቺ እዛውን አሁን እዚህ ይኖርሽ ስላለ ሰው ሌላ ነገር ነው የሚመስለው። ስለዚህ እኔ ደግሞ እወድሻለሁ፣ አፈቅርሻለሁ፣ ሚስቴ እንድትሆኚ የምፈልጋት ሴት ስለሆንሽ ሚስቴ ብትሆኚ በጣም ደስ ይለኛል። ስለዚህ በክብር ፋዘርዬ ጋር ሽማግሌ ልላክና ላግባሽ ስላት ቅልጥ አለች ማለት ነው። ሽማግሌ ብላ ቀውጥ አለች ማለት ነው። ልክ ይሆናል ፌስታል እሳት ላይ ስታረጉ ቅልጥ አይደለ? እሷም እንደዛ ነው ቅልጥ ያለችለት ማለት ነው። እና ለማንኛውም ከዚህ በኋላ ልታገባው ተስማማለች ማለት ነው። ምክንያቱም ቅልጥ ብላ ያኔው ልትስመው ነበረ ማለት ነው። ስለዚህ ይጋባሉ ማለት ነው። ባይጋቡ ጥሩ ነበረ፣ ግን እንደዚሁ ፊልሙ አሁን እያማረበት እየሄደ ነው ማለት ነው። ቤተሰብ ለማንኛውም ቤተሰቦች ባይ